ሁሉም ነገር ለበጎ ነው። ሰውየው እንጨት ፈላጭ ነበር። በብዙ ሰዎች ዘንድ የማይገኝ አንድ ባህሪ ነበረው። ምንም ይፈጠር ምን ሁሉም ነገር ለበጎ ነው ብሎ ይቀበላል እንጂ ሕይወትን በዛሬ አይፈርጃትም ነበር። ይህ ሰው በጣም የሚወደውና የሚንከባከበው እንደ ሰውም የሚያየው አንድ ፈረስ ነበረው። ይህን ፈረስ ብዙ ባለጠጎችና የቤተ መንግሥት ልዑላን ይመኙት ስለነበር በብዙ ገንዘብ እንግዛ ብለውት እምቢ ብሎ ነበር። የመንደሩ ሰዎችም አንተ ሞኝ ነህ፣ ፈረሱን ሸጠህ ለምን ከድህነት አትላቀቅም ይሉታል። እርሱ ግን ይህ ፈረስ ለእናንተ ፈረስ ይመስላችኋል፣ ለእኔ ግን ጓደኛዬ ነው። ጓደኛ ደግሞ ይዞታ አይደለም፣ እንዴት ይሸጣል? ሰው ራሱን ይሸጣል እንዴ? ሲላቸው እያጉረመረሙ ይሄዳሉ። ከጥቂት ቀን በኋላ ያ የሚወደውና የሚንከባከበው ፈረሱ ጠፋ። የመንደሩ ሰዎችም ምን አይነት ዕድለቢስ ሰው ነህ፣ ሽጠው ስንልህ እምቢ ብለህ ይኸው ፈረስህ ጠፋብህ አሉት። እርሱ ግን ዕድለኛ እንዳልሆንኩ በምን ታውቃላችሁ? ልትሉ የምትችሉት አንድ ነገር ብቻ ነው፣ እሱም ፈረስህ ጠፋ። በመቀጠልም መጨረሻውን ሳታዩ ነገርን ለምን በጅማሬውና በሂደቱ ትገመግማላችሁ? ሕይወትም በጣም ሰፊ ናት። ሰፊ ከሆነው ነገር ቁራጩን በማየት ብቻ ለምን መጪውን ትዳኛላችሁ? ሲላቸው እየተበሳጩ ሄዱ። ከሳምንት በኋላ ግን ያ የጠፋ ፈረሱ ሌሎች ያልተገሩ 12 ፈረሶችን ይዞ ከጫካ ተመለሰ። የመንደሩ ሰዎችም ወደዚህ ሰው በመምጣት ዕድለቢስ ነህ በማለታችን በጣም ተሳስተናል። ለካ የተባረክ ሰው ነህ። አንድ ፈረስ ቢጠፋብህ 12 ፈረሶች ይዞልህ መጣ አሉት። እርሱ ግን መጨረሻውን ሳታዩ ነገርን በምን በጅማሬውና በሂደቱ ትገመግማላችሁ? የተባረኩ መሆኔንስ በምን አወቃችሁ? አሁን ልትሉ የምትችሉት አንድ ነገር ብቻ ነው፣ እሱም ፈረስ ተገኘ። እነርሱ ግን መርካት እንደማይችል ሰው ቆጥረውት ሄዱ። ከጥቂት ቀን በኋላ የዚያ እንጨት ፈላጭ ልጅ ከነዚያ ካልተገሩ ፈረሶች መካከል አንዱን ሲጋልብ ወድቆ እግሩ ተሰበረ። የመንደሩ ሰዎችም ተሰባስበው በመምጣት ምን አይነት የተረገምክ ሰው ነህ አንተ? ፈረስህ ጠፋ፣ 12 ፈረሶች ይዞ መጣ፣ ግን ምን ዋጋ አለው? ልጅህ አንድ እግሩን አጣው አሉት። እንጨት ፈላጩ ሰው ግን እናንተ ሰዎች በመፍረድ ተያይዛችኋል። ሕይወት የሚመጣው በቁራጭ በቁራጭ ነው። ታዲያ በመጨረሻ ላይ የሚሆነውን ሳታዩ ለምን በሂደቱ ብቻ ድምዳሜ ላይ ትደርሳላችሁ? አላቸው። ጅል ሰው በመሆኑ ስቀውበት ሄዱ። ከወር በኋላም በአገራቸው ከባድ ጦርነት ተነሳ። የመንደሩ ወጣቶች በሙሉ በንጉሡ ትእዛዝ በግዴታ እንዲዘምቱ ሲደረግ፣ የእንጨት ፈላጩ ልጅ ግን እግሩ ስለተሰበረ እንዲዘምት አልተደረገም ነበር። የመንደሩ ሰዎችም ጠላቶቻቸው ኃያላን ስለነበሩ በልጆቻቸው መመለስ ተስፋ ቆረጡ። ወደ ጥበበኛው እንጨት ፈላጭ በመምጣትም ያልከው ሁሉ ትክክል ነው፣ እኛ የምናውቀው ያሁኑም ብቻ ነው፣ ቀጣዩ ምን እንደሆነ የሚያውቀው ግን እግዚአብሔር ብቻ ነው አሉት። ታዲያ ዛሬ ላይ በሆነውም ባልሆነውም ነገር ሁሉ መጨረሻውን ሳናይ የምናዝነውና የምንናደደው ለምንድን ነው? ጎበዝ። በለጠ እሸቴ ዘሀገረ ኢትዮጵያ